አይደለችም ምንም አይደለችም ወይ ቄስ አይደለችም እሷ ጋር ሄዱ ደና የሚሆነው ገባ አይደለ እሷ ጋር ሆኖ ደና ሊሆን ይችላል ብላችሁ መደምደም ከኔ ጋር ማለት አልገባኝም እኔና አብርሽ አንድ ላይ እንድንሆን አትፈልጉም ልጁን በስነ ስርዓት ስላሳደገ ቤቱን መምራት ስለመረጠ ደስተኛ አይደላችሁ ሩታዬ በተደጋጋሚ እኮ ጠየቅኩሽ እኔ እንግዲያው ከጅም አንቺና አብርሽን ለማስማማት ያላደረቀ ምንም በቃ እምቢ ስላላችሁ ለራሳችሁ ይወትቻችሁ ነበር ተረዳሽኝ አይደለ ከዛ በኋላ ግን አብርሽ በምን አይነት ምክንያት እንደሆነ አላውቅም አንቺ ጋር መጣ ገባሽ አንቺ ጋር ከመጣ በኋላ ደግሞ እንደዚህ አይነት ነገር ተፈጠረ እንደዚህ አይነት ነገር መፈጠሩ ለኛ አላሳማነንም ነበር ለምንድን እንዴ እኔ የምፈልገው እኮ ዛሬም ሆነ ነገም አብርሽ ተስማምቶ ካንቺ ጋር በስነ ስርዓት ልጃችሁን እንድታሳድጉ ነው የምፈልገው አግኝተሽኛል አይደል ሆነ ፍላጎታችሁ እሷ ጋራ ስልኩን ነጥቀውት ምናምን ሲሄድ እንደዛ አይደለም እኛ ጋር ነው መሆን ያለበት ነው ማለት ያለባችሁ ሲቀጥል ደግሞ አጠጋባችሁ ፊት ለፊት ቁጭ ብላችሁ ማይሆን ነገር ስታደርግ እኔ አባት እኔ ለልጄ አባት እኔ ክፉ ሆኜ እሷ መልካም ሆና ከዛ ደግሞ ምናምን በቃ እንደዚህ አይነት ነገር ነው ያራመዳችሁ ያላችሁ እኔ ልጄን አባት በምን አይነት መልኩ ነው እንዴት ልጎዳው እንዴት ልሰብረው ይችላል ልጄ አባት ያስፈልጓል ኢቭን እናንተ ባታስቡት እናንተ እሷ ክፉ ናት ብላችሁ ብትረዱት ግን ለልጄ እንደሚያስፈልገው ህሊና አይስትም ገባ ስለዚህ የልጄን አባት ክፉን አልመኝም ጭራሽ ክፉ ነገር ላረግ አልችልም እናንተ ግን ሌላ ነገር ነው እያሰባችሁ እያስመሰለባችሁ ያለው ሌላ ነገር እያሰብና እና ደግሞ ዴቭ ገና ከመሄዱ ገና ከሷ ጋር ከመሆኑ ነገሮችን ታውቃላችሁ ስልኩንም እንደተወሰደበት ታውቃላችሁ ይሄንን ሁሉ ነገር እያወቃችሁ ምንም አላለ የምታስቢው ነገር አለ ከዛም ባለፈ ደግሞ ስጨምርልሽ ሄርሜላ ና ብላ እንግዲያው ሄርሜላ ይዛው ስትሄድ እሺ ብሎ ተስማምቶ የሚሄደው ሩታ አብርሽ በተደጋጋሚ እያወራ ነው አብርሽ ህፃን ልጅ አይደለም ትልቅ ሰው ነው አይደለም ሄርሜላ ና ብላው ያንቺን ህይወት መርጦ ከሆነ ከአንቺ ጋራ መሆን ፈልጎ ከሆነ ትዳራችሁን በስነስርዓት መምራት ፈልጎ ከሆነ ልጁን በስነስርዓት ማሳደግ ፈልጎ ከሆነ ሄርሜላ ና ስትለው ተነስቶ የሚሄደው ምን አይነት ማለት በሰው ነው ወይ የሚመራው በመጀመሪያ ደረጃ እሷ ከህይወታችን ልትወጣ አልፈለገችም ከናካቴው እሷ ናት እኮ እየደረሰችብንም እየተከተለችንም ያለችው አይደል እንዴ በስነ ስርዓት ቤት ቁጭ ብሎ በር ደብድባ መትመጣ ከሆነ እንዴት ብሎ ህይወቱን ይኖር ይሄ ልጅ በቃ አልፈልግም አለ አይደል እንዴ በቃ እኔ ከልጄ እናት ጋር መኖር ፈልጋለሁ ብሎ ቃል በቃል ነገራት አይደል ከዛ በኋላ ሲቀጥል ደግሞ ጓደኞቿን አስተባብራ ነው ልጁን ስልኩን ነጥቀው ምናምን በማታ ይወሰዱት እንጂ ፈልጉ ያደረገው ነገር ምንም የለም ገባ ያው ያደረገችበት ስጋት ግን ገብቶሻል አይደለ ምንም አይደለችም እኛ ወጥስ በቃ ውጪ አልፈልግሽም ማለት አይደለ ምንም ቢሆን ከኔ ከልጄ አባት ከኔ በላይ ልታስብለት አትችልም ምንም ማስመሰል አይጠበቅባትም ሲጀመር እሷን ያላቅም ሴጣን ልኳት ነው መሰለኝ የገባችው ህይወታችን ውስጥም ገና ያኔ ምንም ነገር ሳናድርግ ምንም እንደዚህ